ውሻን ሳትቃወሚ የሰብአዊ መብትን ሳትቃወሚ ፌሚኒዝምን ኤልጂቢቲኪው ብለሽ የምትቃወሚ ከሆነ ያ ችግር አለ ማለት ነው። እዛ ጋር ከሴቶች ጋር ነው እንጂ ችግርሽ ከኤልጂቢቲኪው ጋር አይደለም። በተመሳሳይ ጾታ ተጠርጥረሽ ከሀገር የፈረጠጥሽው የጠፋሽው ዛት ዋይ አሁንም ስመጪ ከመጣሽ እንጠይቅሻለን። ኢንጀንደር የሚባለው 30 ዓመቱ ነው ኢትዮጵያ ውስጥ አንደኛ እንደውም ፓርትነሩ ኢትዮጵያ ምንድነው ጤና ሚኒስቴር ነው። እኔ ህፃን ልጅ ሆኜ አንድ ትልቅ ሴትዮ ትደፍረኝ ነበረ። ይህንን ጆርዲ ጻፊው ንገሪ፣ የተፈጠረውን ነገር ንገሪ። ማነች ሴትዮዋ? ብልቴን እየነካካችኝ የራሷ ብልት ላይ ቁጭ አድርጋ ታነካካኝ ነበረ። ያንቺን ፌሚኒዝም ጠቅልለሽ ለአውሮፓ መልሺ ውሻ ለምታገባ ሴትዮ። ምንም ውሻ እናግባ ያለች ፌሚኒስት ምን ውሻ ሴቶች ያግቡ የሚል የፌሚኒዝም ሐሳብም የለም። ለሚመጣው ታላቁ የመስቀል በዓል ቤተሰባቸውን ለማስደሰት ሲሉም ሌሊቱን በሙሉ ቅቤ ሰነጥሩና የቤቱን ድባብ በበዓል ጠረን ሲያውዱ አድረው ነበረ። እናትሽን ከኩሽና አውጫቸው፣ እናትሽን ኩሽና አታስከትፊያቸው። ሚዲያ ላይ ወጣ እንዲቀለለች ማንም እንዲያላት እንጂ ምን አይነት እናት እንደሆነች በቃ ካስቀየምኩሽ ደግሞ በኪዳነ ምሕረት ስም ይቅርታ ጠይቅሻለሁ። አንቺን ነው። ሰላም እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁኝ። አረፍ በሉ። ያው እንግዲህ እንደተለመደው እናንተን ፈታ ዘና ያደርጋሉ እንዲሁም ደግሞ ግርምትን ያጭራሉ ብሎም የእናንተ ምክርና ተግሳጽ ይፈልጋሉ ብዬ ያሰብኳቸው ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ለዚህ ቤት ሰብስክራይብ፣ ላይክ፣ ሼር በማድረግ ፎንቃ ለግሱ። የመለቃቸው ቪዲዮዎች በቶሎ እንዲደርሷችሁ የደወል ምልክቷን መጫን አትዘንጉ። ወደ ቪዲዮ ስንት ዓመት ነው? እኔ 19 ባያታ መተጠኛለህ እንደዛ ነው። እና ምን አለ እኔ 19 ዓመት ያ አይፎን 14 በቃ መኪና ቤት ራክበረት በ19 ዓመት መኪና የለም። ዘኔ ሙፍቲ ሰሳለች ተጸየፈችው። የኔ እናት በ40 ዓመቱ ከእናቱ ቤት ያልወጣ ሰው ባለበት ሀገር ላይ በ19 ዓመት መኪና የለም ቤት የለም። ምን አይነት ሰው ነህ ግን? አሁን አንተ ሰው ነህ? አይከብድም? አክበረትዬ የኔ ቆንጆ አይከብድም? ልቤ ደነገጠ። ረጅም እየመጣ ነው። አሁን እዚያ እንኳን እኔ ወይ ከፍተለት ማለት ነው። በጣም ትክክል ያልሆነ ፍራንክ እኔ አላቅም። እንግዲህ ትዳር ላይ ያላችሁ ሰዎች በደንብ ልትናገሩ ትችላላችሁ። በዚህ ጉዳይ ላይ ሊያስቅ ይችላል፣ ግን ክብረ ነክ ነው። በአደባባይ ደግሞ ባልሽን ባታስቂበት ጥሩ ነው ብዬ አስባለሁ። እንደ ሀሳብ እንደ ኮንተንት አሪፍ ሊሆን ይችላል፣ ሊያስቅ ይችላል ምናምን። ግን እናንተ ባለ ትዳር ናችሁ፣ ሪስፔክት ልታደርጊው ይገባል ብዬ አስባለሁ። በእንደዚህ አይነት መልኩ ይሄ ከወንድነት ጋር በተገናኘ ከክብር ጋር በተገናኘ አይነት ፍራንክ በጣም ነው የሚደብረው። ስፔሻሊ ደግሞ ባለትዳር ስትሆኑ። ከዚህ ቀደም ያው ታስታውሳላችሁ ናቲ ባርበር ወንድነቱን የሚፈታተን ነገር ፕራንክ ሰርተውት በጣም ከፍተኛ ተቃውሞ ደርሶባቸው ነበረ። ምክንያቱም ያው ልጁ ራሱን ዲፌንድ አላደረገም፣ ሲፈራ ምናምን የሚያሳይ ነገር ነውና እንደዚህ አይነት ፕራንክ ባትሰራሩ መልካም ነው ብዬ አስባለሁ። አረ በኢየሱስ ክርስቶስ እና እንዴ አይኔ ጠፋ እንዴ? አንቺ ምን ሆኖ ነው?
ቆንጆ ነሽ። ምን ሆነሽ? ኧረ እባክሽ እንዴ! ምንድነው ቆንጆ ነሽ የምትይው? እንዴ መስታወት አላየሽም እንዴ ከነጋሙ? ኧረ ሄጄ ያለው እኔ ኧረ ቆንጆ ነሽ። ምን ሆነሽ? እስቲ እባክሽን ወደዛ። እኔ ተጋርዷል ራሱ ጭራሽ ጨርፍ ነው። አታይም? ጭጋግ መስሎ እንዴ እኔ ነኝ እንዴ? አሁን አንቺ እኮ ነሽ። ምን ሆነሽ ነው አንቺ? እኔ በሽ ብሎብኛል እኮ ለራሴ አይኔ ላይ። ጥራጊው አይንሽን እስቲ ጥራጊው። ጠራኩት እኮ። አይ ሙካ እሺ አረግሽልኛ? አዎ አርጌልሻለሁ። ሂሳብ ስንት መጣ? 190 ሺህ 190 ሺህ ሲካፈል ለሶስት ስንት ነው? 63 ሺህ 63 ሺህ። ሄሎ ገመቹ እንዴት ነህ? አዎ አንድ 63 ሺህ ብር ይኖራል? አዎ ንግድ ባንክ ላይ አስገባልኝ። እሺ ቶሎ በል። ሄሎ ቤቢ ወይ የኔ ፍቅር እንዴት ነህ? አለሁልህ። አንድ 63 ሺህ ብር ይኖራል? በቃ ቶሎ ብለህ አቢሲኒያ ላይ አስገባልኝ። እሺ እሺ ቶሎ በል። ሰላም ነው? አዎ ሾፒንግ ወጥቼ እኮ ነው። አንድ 63 ሺህ ብር ፈልጌ ነበር ፈጠን ያለ። በቃ ንግድ ባንክ ላይ ቶሎ በል። እሺ እሺ። ገባልሽ መሰለኝ? አዎ ገብቶልኛል። በቃ መኪና ላይ ጫኑልኝ። እሺ እሺ እሺ። መኪናውስ ለሶስት አዋጣው ነው የገዙልሽ? ነውር ኮንተንት የሆነበት ዘመን ላይ ደርሰናል እንግዲህ ወገኖች። እኔ እኮ ግርም ነው የሚለኝ። በእርግጥ እነዚህ አይነት ቀፋይ ሴቶች አሉ። ሁሉም ሴቶች ግን ቀፋይ ናቸው ማለት አይደለም። ምን አለ የሆነ በራስሽ ሰርተሽ ያመጣሽውን ገንዘብ ስትከፊ የሚያሳይ ቪዲዮ ብትሰሪ። ለምንድን ነው ሁሌ የድመት ጸባያችሁን የምታሳዩት? ድመት ስጋው አይበላ ወተቷ አይጠጣ ቅፈላ ብቻ እንደተባለው ለምንድን ነው እንደዚህ አይነት ነገር የምታደርጉት? እኔ አይገባኝም እውነት። ልክ ስራ ስትፈቱ የኮንተንት እጥረት ምናምን ሲያጋጥማችሁ ከዚህ በፊት እንደዚህ ፋውል የሰራችሁትን ነገር እያስታወሳችሁ ለምን በድራማ መልክ አምጥተን አንሰራትም ብላችሁ የሰራችሁ ነው ይመስለኝ። የምር እንደዚህ አይነት ኮንተንት የምትሰሩ ሰዎች እረፉ። ድጋሚ ካራቺ ጋር መቼም አታዩንም። ባይዙ አላህ ምስክር ነው። እኔ አሁን ይሄ ለእናንተ አይደለም ነው አሁን የምነግራችሁ፣ አያገባችሁም። እናንተ ግን ስራ ለማሰራት የምታስቡ ሰዎች ምናምን አብራችሁ ስራ እንዳታመጡልን። መቼም ድጋሚ ማን ተያይ ማን ገናኝ ሰዎች ነን የሁለታችን። መቼም እኔ አሁን ይሄ ከራቺ ጋር ስላለው ጉዳይ ለእናንተ መንገር ፈልጌ አይደለም፣ አይመለከታችሁም እናንተ። ግን በጣም ይሄ ስራዎች እየመጡ እየመለስኩ ስለሆነ ነው ወላሂ። እና አሁን ለማሰራት የምታስቡ ሰዎች ምናምን ዶንት ከዚህ በኋላኛ አብረን አንሰራም ምንም አይነት ስራ። ምን ነው ዩቲናስ ምን ተፈጠረ እንዴ? ራቹ ማለት ወንድሜ ነው፣ ራቼ ማለት ከጓደኛ በላይ ነው ምናምን ስትባባሉ አልነበር? ምን ተፈጠረ? ኧረ ደስ አይልም፣ ደስ አይለንም። እኛ በነገራችን ላይ ጥምረታችሁን ነው የምንወደው፣ ጸባችሁ ምናምን ደስ አይለንም። አብራችሁ ተስማምታችሁ ብትሰሩ ነው ደስ የሚለን። ዶላርስ ይሄ ስንት ላይ ተገባ? ምን አዲሱ አይፎን 18 ይወጣል። 300 ሺህ ነው ሚሊየን። እናንተም ጀመራችሁ። በሃይማኖትም ብትሄጂ በፍልስፍናም ብትሄጂ ኤልጂቢቲኪውን ሰፖርት የሚያደርግ ሴክሽን አለ ነው እያልኩሽ ያለሁት። ክርስትናን ሳይቀር ማለት ነው። ክርስትናን ሳይቀር ኒዮ ክርስቲያኒቲ ተብሎ ኤልጂቢቲኪውን ወንድና ወንድን የሚያጋቡ ሴትና ሴትን የሚያጋቡ የቤተክርስቲያኖች አሉ፣ የካቶሊክ ቤተክርስቲያኖች አሉ፣ የክርስቲያን ቤተክርስቲያኖች አሉ። እነዛ አሉ ብላችሁ ክርስቲያኒቲን አትቃወሙ፣ ካቶሊሲዝምንም አትቃወሙ አይደለ? ስለዚህ ፌሚኒዝም እንደዛ ነው። ያንን ሰፖርት የሚያደርግ ሴክሽን አለ። አዎ፣ ግን እኛ እሱን ይዘን አይደለም የመጣ ነው ብለን በተደጋጋሚ ተናግረናል። ዲሞክራሲ ትከታያለሽ አይደለ? ፋሲካል አሁን ለምሳሌ ለኢትዮጵያ ዲሞክራሲ ጥሩ ነው ብለሽ ታስቢያለሽ? በዓለም አቀፍ ደረጃ ኤልጂቢቲኪው መብት የሚባለው ዲሞክራሲያዊ መብት ነው ተብሎ ሪኮግናይዝ ተደርጓል። የሰብአዊ መብት ስትቀበያለሽ ሰው አይደለም። በዓለም አቀፍ ደረጃ ኤልጂቢቲኪው ራይት ሰብአዊ መብት ነው ተብሎ ሪኮግናይዝ ተደርጓል። ኦኬ፣ ከ100 በላይ ሀገራት ፈርመው ማለት ነው። ዲሞክራሲን ሳትቃወሚ፣ ክርስትናን ሳትቃወሚ፣ የሰብአዊ መብትን ሳትቃወሚ ፌሚኒዝምን ኤልጂቢቲኪው ብለሽ የምትቃወሚ ከሆነ ያ ችግር አለ ማለት ነው። እዛ ጋር ከሴቶች ጋር ነው እንጂ ችግርሽ ከኤልጂቢቲኪው ጋር አይደለም። እሱን አስተካክልልኝ። ሰሞኑን እንግዲህ የሰማነው ቪዲዮ ከላይቭ ላይ ሪከርድ ተደርጎ በከፍተኛ ሁኔታ በሶሻል ሚዲያ ላይ እየተዘዋወረ ይገኛል። እንግዲህ በርካቶች ይህንን ከሰሙ በኋላ የተለያየ ሀሳብ አስተያየት ሰጥተዋል። እስኪ ምን አሉ የሚለውን አብረን እንስማ። ለምን ራስሽን አታጠፊም? ሰብአዊ መብትሽ ነው። ባይዘይ የመኖር መብት እንዳለሽ ሁሉ ራስሽን የማጥፋት ሰብአዊ መብት አለሽ። ለምን ራስሽን አታጠፊም? ስለዚህ የተፈቀደ ነገር በሙሉ ልክ ነው ማለት አይደለም። የተመሳሳይ ጾታ ጋብቻ ሰብአዊ መብት አይደለም። እኛን ጠይቃችኋለን። በሰብአዊ መብት ጥሰት ማለት ነው። ያ ማለት የሰው ልጅ ህልውና፣ የሰው ልጅ በህይወት የመቀጠል
ኦኬ ምድርን ማስቀጠል ተፈጥሮን ማስቀጠል ላይ አደጋ ስለጣላችሁ ለዛን ጠይቃችኋለን። ለዛ መስሎኛል በተመሳሳይ ጾታ ተጠርጥረሽ ከሀገር የፈረጠጥሽው የጠፋሽው ዛት ዋይ አሁንም ስመጪ ከመጣሽ እንጠይቅሻለን። ፌሚኒዝምን የምንቃወመው ግልጽና ግልጽ ነው። ኢንድ ጎሉ ኤልጂቢቲን ኢትዮጵያ ውስጥ ቫሊዴት ማድረግና ሌጋል ግራውንድ ይዞ እንደዛ ሂውማን ራይት ውስጥ እንዲገባ ነው። ለዛ ነው የምንቃወመው። እኛ ኒዮ ክርስቲያኒቲ የሚባል ነገር አናቅም። እግዚአብሔርን ቤዝ ያደረገ መጽሐፍ ቅዱስን ቤዝ ያደረገ ክርስቲያኒቲ አይደለም። እዚህ እግዚአብሔር ለሚያስነውር ምኞት አሳልፎ ሰጣቸው። ሴቶቻቸውም ለባህሪያቸው የሚገባውን ስራ ለባህሪያቸው በማይገባው ለወጡ። አስምሩበት። ቁጥር 27 እንዲሁም ወንዶች ደግሞ ለባህሪያቸው የሚገባውን ሴቶችን መገናኘት ትተው እርስ በርሳቸው በፍትወታቸው ተቃጠሉ። ወንዶችም በወንዶች ነውር አድርገው በስተታቸው የሚገባውን ብድራት በራሳቸው ተቀበሉ። ዋናው ነጥብ ቁጥር 28 ላይ ይላል እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይላል። እኛ የምንከተለው ክርስቲያኒቲ እዚህ ጋር ያወራሹ ክርስትና እኛ የምንከተለው ክርስትና አይደለም። እነዚህ ሁሉ ነገሮች ኤልጂቢቲኪውን ይዘው መተው ሳትቃወሙ ፌሚኒዝም ስለያዘ ፌሚኒዝምን ተቃውማቸዋል ብለሽ ፌሚኒዝም ኤልጂቢቲኪውን እንደማይቃወም ኮንፊርም አድርገሻል። ስለዚህ ፌሚኒዝምን እንቃወማለን። ሃሽታግ ትሰማ በሚለው ጉዳይ ፊርማ እያሰባሰቡ እንደነበር ይታወቃል። ከፊርማ ማሰባሰቡ ጀርባ ያለ ተቋም የተመሳሳይ ጾታን የሚደግፍ ድርጅት ነው የሚል ነገር ወጥቶ ነበረ። ከዛ ጋርም ተያይዞ ሰዎች የሰጡት ሀሳብ አለ። እስቲ እንስማ። በፌሚኒዝም እና ፌሚኒዝም በማይደግፉ ሰዎች መካከል ኮንቨርሴሽን ነበር። ኤኒዌይስ ብቻ ይሄ ትሰማ ስለሚባለው የድጋፍ የፊርማ መሰብሰብ እንትን ስለሱ ተነስቶ ጥያቄ የተነሳና እሱን የጀመረው ድርጅት ከሌላ ድርጅት ጋር አብሮ ይሰራል። ያ ሌላኛው ድርጅት ስሙ ኢንጀንደር ነው እና እሱ ድርጅት የተመሳሳይ ጾታን ወይም የጾታ መቀያየር ምናምን ብቻ የእሱን ነገር ይደግፋል። ስለዚህ ዞሮ ዞሮ በተዘዋዋሪ ድጋፍ አግኝታችሁ ይሄ የሚሰበሰበው ፊርማ ለበጎ ይሁን አይሁን ምን እናውቃለን፣ አላማችሁ ይሄ ነው የሚል ኮሬሌሽን ተሰርቶ ወደዛ ኮንክሉዥን ተሄደ ማለት ነው። ከዛም ላይ እኔ ደግሞ ምሁር ሰው ይመቸኛል አልኩ። እንዴ ጽሁፍ ማካወጣችሁልኝ ብዬ ማንበብ ፈለግኩ። ምክንያቱም እንዴ ምናምን ብዬ ማለት ነው። ከዛ ገባውና ኢንጀንደር የሚሉትን ካምፓኒዎችን አንባኳቸው ምናምን አዩዋቸው። ኤኒዌይስ እኔ ለካ ሲነገር የመሰለኝ ምንድን ነው ሌላ ድርጅት ወይ ውጭ ያለ ድርጅት ወይ ምናምን በፌሚኒዝም ሰበብ አድርጎ ምናምን እንደዚህ ፓርትነር አድርጎ ምናምን ገብቶ ሀገራችን ተበላሸች ምናምን እያልኩ ልረዳ ነበር የፈለግኩት ላነብ ሲሄድ ማለት ነው። ግን አይደለም ያ የሆነ ያለው። ምክንያቱም ኢንጀንደር የሚባለው 30 ዓመቱ ነው ኢትዮጵያ ውስጥ። ይኸው እዚህ ጋር ልጥፍላችኋለሁ። ከኢትዮጵያ መንግስት ጋር ለ30 ዓመት አብሮ ሰርቷል። ኢትዮጵያ ውስጥ የሰራቸው ስራዎች እነዚህ ናቸው። ከክልል መንግስታት ጋር አንደኛ እንደውም ፓርትነሩ ኢትዮጵያ ምንድነው ጤና ሚኒስቴር ነው ምናምን። እና እኔ አሁን ጥያቄ መረዳት የሚፈልግ ሰው ስለሆንኩኝ ነው እንዲገባኝ። ይሄ ድርጅት አሁን የተመሳሳይ ጾታን የሚደግፍ ከሆነ እነዚህ መጠየቅ የለባቸውም። አሁን ከኢትዮጵያ መንግስት መጠየቅ የለበትም። 30 ዓመት አብሮት ሲሰራ ጤና ሚኒስቴር፣ የአፋር ክልል ምናምን መሰለኝ ብቻ በጣም ብዙ እንትኖች አሉ አብሮት ይሰሩታል። እነሱ ስለምን አይጠየቁም? ማለት 30 ዓመት ቆይቷል ሀገር ውስጥ ማለት እኮ ይሄ ድርጅት ከባድ ነው። እና እንዴት ነው አሁን ይሄስ እንዴት ነው ሊታይ የሚችለው? እንደዚህ አይነት አላማ ካለው እንደተባለው እንደትላንት ነው ለማለት ፈልጌ ነው። ከዚህ በፊት ዩቲዩብ ላይ ታውቋታላችሁ። ሰብለ እንግዲህ ከጆርዲ ጋር አብረው ላይቭ ላይ ተገናኝተው ሲሟገቱ ነበረ። እስኪ ቪዲዮውን እንስማ። ፌሚኒዝም ነፃነት ነው ካልኩ እንዴ አልፈልግም የምለውን ሴትዮ ለምን ነው ኢንሶልት የምታደርጊ? ነፃነት ከሆነ መጀመሪያ አንቺ ነፃ አውጪበት። እመኚኝ፣ ሳትወልጂ ትሞቻለሽ። ዘርሽን ሳትተኪ የሚጠቃው ወንድም ጭምር ነው ኢትዮጵያ ላይ። ሴት ብቻ አይደለችም። ሴት ደፋሪ ያለች ኢትዮጵያ ላይ ሴት። እኔ ሕፃን ልጅ ሆኜ አንድ ትልቅ ሴትዮ ትደፍረኝ ነበረ። ይህንን ጆርዲ ጻፊው። እኛ ግብረ ገብ ያስተማሩን የጎረቤት አባቶቻችን ነው። የእንትና ወንድም መጣ ይቆጣናል፣ ከቦይፍሬንድ ጋር እንዳትታይ። ልጅ ማቀፍ ለኔ በርደኔ አይደለም። ከልጆቼ ጋር ቤቴ መዋሌ፣ ባሌ ደጅ ወጥቶ ገንዘብ ይዞ መምጣቱ ለኔ በርደኔ አይደለም፣ ክብሬ ነው። ዳይፐር መቀየኔ በርደኔ አይደለም። ለምን እሱ ዳይፐር አይቀይርም ምናምን ለኔ በርደኔ አይደለም። አይ ላቭ ማይ ቺልድረን፣ እወዳቸዋለሁ። እንዴ ለምንድን ነው የምትሰብኩን? ያንቺን ፌሚኒዝም ጠቅልለሽ ለአውሮፓ መልሺ፣ ውሻ ለምታገባ ሴትዮ። የሰማነው ንግግር ከተናገረች በኋላ ሰብለ እንግዲህ ከጆርዲ ጋር በጣም ከፍተኛ የሆነ ሰጣ ገባ ውስጥ ገብተዋል። የጆርዲን ምላሽ እስቲ አብረን እንመልከት። ምንም ውሻ እናግባ ያለች ፌሚኒስትምም ውሻ ሴቶች ያግቡ የሚል የፌሚኒዝም እሳቤም የለም። እንደዛ ያደረጉት ሴቶች ናቸው፣ እነሱም ፌሚኒስት አይደሉም የሚል ኢንፎርሜሽን ያገኘው። አጂቢቲም የሰጠኝ ኢንፎርሜሽን ምንም ከፌሚኒዝም ጋር የሚገናኝ ነገር እንደሌለው ነው። የሴቶች ውሻ ማግባት ኦኬ፣ የት ነው ያመጣሽው ሰብለ? እንደዛ ስቲ በጣም ነበር የደነገጥኩት እና እንደወጣው ነው ቼክ ያደረኩት። ቆይ ደግሞ ጊዜ ሳገኝ በደንብ ሪሰርች አደርጋለሁ። የሆነ ቦታ ሰምታ ነው የሚሆነው ብዬ
በደንብ ነው ሪሰርች ያደረኩት። ምንም ነገር የለም፣ ምንም ነገር ላገኝ አልቻልኩም። እዛው ላይቭ ላይ ስነ ስርዓትና ግብረ ገብነት ያስተማረን ሃይማኖታችን ነው ብለሻል። አለባበሴን ያሳመረልኝ ሃይማኖቴ ነው ብለሻል። እየሄድኩበት ወንበር እንዲሳብልኝ ወንበር እንዲሰጠኝ ያደረገው ሃይማኖቴ ነው ብለሻል። ሃይማኖትሽ ከማንኛውም አይነት ያልተረጋገጠ የውሸት ምስክርነት እንድትቆጠቢ አልመከረሽም? ንገሪ፣ የተፈጠረውን ነገር ንገሪ። ማነች ሴትዮዋ? ኤክስፖዝ እናድርጋት፣ ሌሎች ሴቶችን እንዳትደፍር፣ ሌሎች ህፃናት ሴቶችን ታርጌት እንዳታደርግ ኤክስፖዝ እናድርጋት። እኔ ደግሞ አልዋሸሁኝም። አይ ቲንክ ውሸት የመሰለሽ አንቺ የምትኖሪው እንትን አይደለም የምትኖሪው አይ ዶንት ኖ somewhere in Africa እና ዩሮፕ ውስጥ ያለ የፍሪደም ጥግ የሰው ልጆችን የሚገርምሽ ነገር እንስሳ እስከ ማግባትና ሴት ከውሻ ጋር ምናምን ወንዱ ምኑ በቃ እስከዛ ሄደዋል ማለት ነው። ይህንን አሁን አንቺ ፌሚኒዝም ብለሽ ያመጣሽውን ህግ ያመጡልን ሰዎች ሄደዋል አልኩሽ። የሚገርምሽ እና እሱ እውቀት ስለሌለሽ አንቺ በተጻፈውን ምናምን በጉጉል ላይ ያገኘሽውን እየፈለግሽ ነው እየነገርሽ ኤአይ ነገርሽ ሁሉ እውነት ነው ማለት አይደለም። በአይን ማየትና እንደገና ደግሞ የተጻፈውን ሁሉ አንብበን አይደለም የምንናገረው። እኔ መጻፍ እችላለሁ፣ አንቺ መጻፍ ትችላለሽ። በውስጥ መስመር የደፈረችሽ ሴት ምን አይነት ናት? ማናት? ላኪልኝ እና ኤክስፖዝድ እናድርጋት፣ ዓለም ይወቃት ምናምን ላልሽው የኔ ቆንጆ፣ እኔ ከአንቺ በፊት ነው ሚዲያውን የማውቀው እና እሱ ለአንቺ መላክ አይጠበቅብኝም። በጣም ትንሽ ልጅ ላይ 5 ዓመት 6 ዓመት ኤግዛክት እድሜን አላስታውሰውም፣ ግን ትዝ የሚለኝ ነገር ልንገርሽ። በዛ እድሜ ላይ ያለው የእናቴ ጎረቤት ናት እና የሚገርምሽ ብልቴን እየነካካችኝ የራሷ ብልት ላይ ቁጭ አድርጋ ታነካካኝ ነበረ። አይገርምሽም? አረሳትም እንድጠላ እንዲያንን ነገር ካደረገችኝ ሴት አንዷ እግዚአብሔር ይመስገን። ይኸውልሽ እሷ ብልት እንደ ወንድ ቢኖራት ደፍራኛለች። ገብቶ ነበረ ነገሬን አበላሽታው ነበረ። ታዲያ አንቺ ሰው ለማዳን ሴት ልጅን ለማዳን ከሆነ የመጣሽው ልታድኛት ከሆነ ከሴት ልጅና ከፌሚኒዝም ይበልጥብሻል። ሰው አይበልጥም? እሱን ቁጭ አድርገሽ እዚህ ደሃ ሀገር ላይ ያዙ ልቀቁ ብለሽ ወንድ ልጆች እንዲነሱባቸው አመጻ በእነሱ ላይ ተነስቶ ሌላ ነገር እንዲነሳ ከምታረጊ ብዙ ችግር እንዲፈጠር ከሚደረግ ይልቅ በወንድና በሴት መካከል ልዩነትን አምጥተሽ ከምታረጊ ወንድሞቻችን አብራችን ቆሙ፣ ደፈራ ይቅር፣ ሴት ልጆች ወንድ ልጆች ደፈራ ይቅር፣ አብረን እንውጣ፣ ፕሮቴስት እናድርግ፣ ይፈረድ ለህግ። ምን አለበት? እሱ አይሻልሽም? ይህ ሁሉ ብጥብጥ፣ ይህ ሁሉ ባኪን ፎርድ ራስን ለማሳወቅ ይሄ ቀደምት ለመሆን እና የራስን አላማ ለማሳካት የሞቱትን እንትን እየቆሰቆሱ የሌላውን ቁስል እንዲህ እየወጉ የሌላዋን እናት የሰው ሃይማኖትስ ዲስሪስፔክት ማለት ነው አይደለም እንዴ? እውቀት ነው እንዴ? ይሄ እውቀት ነው። ከአባት አልመጣሽም እንዲህ ዘው ብሎ መጥቶ ያዙ ይልቀቁኝ ምናምን እንዴ? who are you ጆርዲዬ? ማንሽ አንቺ? እኔ ካንቺ ጋር ችግር የለብኝም። I don't know you ችግር የለብኝም። ፐርሰን በፍጹም ችግር የለብኝም። የኔ ቆንጆ ማነሽ ሰብለ ኢትዮጵያ ውስጥ ወንዶች ከአህያ ጋር እንደሚያደርጉ ላይቭ ላይ ቁጭ ብለው ሲነጋገሩበት የነበረውን ወሬ ሰምተን፣ ኔፓል ውስጥ አንድ ሰውዬ ከክሮኮዳይል ጋር ከአዞ ጋር እየኖረ እንደሚያደርግ የሚያሳይ ዜና ሰምተን፣ ባለፈው ዓመት አኒማል ፕሮቴክሽን ሰርቪስ ውስጥ ያለ ታጥሮ የተቀመጠን አሊጌተር ለ4 የደፈሩ ወንዶች ዜና ላይ ቀርበዋል። ዛሬ 6 ዓመትና 7 ዓመት ፌስቡክ ላይ የሆነ ሰውዬ ከእባብ ጋር ያደርግ ቀርጾ ፖስት አድርጎ ጉድ ተብሎ ነበር። የወንዶችንም ሆነ የሴቶች ከውሻ ጋር መጋባት፣ ከአዞ ጋር ሲያረግ፣ ከአህያ ጋር ሲያረግ፣ ከእባብ ከአሊጌተር ጋር ማድረግ የመብት እንቅስቃሴዎች ላይ ልንለጥፈው የምንችለው ነገር አይደለም። የነፃነት እንቅስቃሴዎች ላይ ልንለጥፈው የምንችለው ነገር አይደለም። 2 ወይም የ3 ሴቶችን ውሻ ማግባት ፌሚኒዝም ላይ ለጥፈሽ ልታወሪ አትቺ። ያ ከመስመር የወጣ የሰው ባህሪ ማሳያ እንጂ የፌሚኒዝም ማሳያ አይደለም። የመብት እንቅስቃሴ ማሳያ አይደለም። ውሻ አግብተዋል ብለሽ ልታመጪልኝ የምትችያቸው ሴቶች ፌሚኒስቶች አይደሉም። ፌሚኒዝምንም እንቅስቃሴ አያራምዱም። ሴት ልጅ ውሻ ታግባ፣ እንስሳ ታግባ፣ ከእንስሳ ጋር ትኑር የሚልም የፌሚኒዝም አርቲክል መጽሐፍ አካዳሚክ ወርክ የለም። እቺ አፍሪካ ላይ ስለሆንሽ ያው አታቂም። በደንብ ነው የማውቀውን ነገር ነው እያወራ ያለሁት። የዋሸሽ ነው፣ ውሸታም ነሽ። የሴቶችን መብት አይደለም የእንስሳ መብትን ኦኬ፣ የውሻ የድመት የእባብ የአይጥ
መብትን ጥግ ድረስ ያከበረ ሀገር ላይ ዩሮፕ ላይ ተቀምጠሽ የሴቶች ገንዘብ ላይ ቢዝነስሽን እያጧጧሽ ከሴቶች ገንዘብ እየወሰድሽ ቢዝነስ እየሸጥሽ ኢትዮጵያ ላይ የሴቶች ጥቃትን የሚቃወም እንቅስቃሴን ለመቃወም የሴቶችን ውሻ ማግባት እንደ ምክንያት አንስተሽ ፌሚኒዝም ላይ ለጥፈሽ መጣሽ። ውሸትን ይዘሽ ማለት ነው። ውሸትሽን ሲነገርሽ ደግሞ አካውንቴቢሊቲ እንደመውሰድ አዎ ቼክ አድርጌያለሁ፣ ልክ ነው፣ እነዚህ ሴቶች ፌሚኒስት አይደሉም፣ የፌሚኒዝም ውጤት አይደለም፣ ግን እንደዚህ አይነት ነገር አስቤ ነው እንደዛ ያልኩት ምናምን ብለሽ ቢያንስ የሆነ አይነት ኤክስኪውዝ እንደማቅረብ ጭራሽ ደብል ዳውን ታደርጊያለሽ ውሸትሽ ላይ። ደግሞ ራስሽን ልክ እንደ ቪክተም በሀሳብ መሞገት ያልቻሉ ግብረ አበሮችሽ እኔን መተው አታክ አደረጉኝ፣ ቢዝነሴን አታክ አደረጉኝ ምናምን ኮንሲኩዌንስስ። እውነት ለመናገር የሚያግባቡ ነገሮች ላይ መግባባት፣ የማያግባቡ ነገሮች ላይ አለመግባባት ያለ ነገር ነው። ግን ደግሞ አሁን እየተፈጠረ ያለው ነገር በሚያግባቡ ነገሮችም አለመግባባትና ብሽሽቅ እየተፈጠረ ነው የመጣው። አንደኛው የሆነ ሀሳብ ሲያመጣ መጀመሪያ ይሄንን እንትሳቲ አይነት የብሽሽቅ አይነት መመላለስ ውስጥ ገብተዋልና ይሄን ነገር አስተካክለው በሚያስማማ ሀሳብ ላይ መስማማት፣ በማያስማማ ሀሳብ ላይ ደግሞ ወደ መፍትሄ መሄድ መልካም ነው ብዬ አስባለሁ። እስቲ እናንተስ በዚህ ጉዳይ ላይ ምን አይነት ሀሳብ አስተያየት አላችሁ? ጻፉልኝ። ከሰሞኑ በቲክታክ ምጧን አስተላልፋለች በሚል አነጋጋሪ የነበረችው ቲክታከር እናቷ በቤታቸው ውስጥ ሞተው ተገኙ። ፖሊስ ከፍተኛ ምርመራ ጀምሯል። ዜናው በዋሽንግተን ዲሲ እና አካባቢ የሚኖሩ ኢትዮጵያውያንን እጅጉን አስደንግጧል። እስካሁን የምናውቀው መረጃ እንደሚከተለው አቀርብላችኋለሁ። ሞት እንደ ሌባ በማይታወቅበት ሰዓት ይመጣል። የህይወትንም ጣፋጭ ዜማ በድንገት ይገታል። ከሰሞኑ ምጧን በቲክታክ በቀጥታ ስርጭት አስተላለፈች በሚል በማህበራዊ ሚዲያው ዓለም አነጋጋሪ የነበረችውና ይህንኑ ጉዳይ ስታስተባብል የሰነበተችው ቲክታከሯ ሃናም የእናቷን ድንገተኛ ሞት መሪር ጽዋ ለመጎንጨት ተገዳለች። አፍቃሪ እናቷ ወይዘሮ ደንቤች ሰርኮባም ባልታሰበና ልብን በሚሰብር ሁኔታ በመኖሪያ ቤታቸው መሬት ላይ ወድቀው ህይወታቸው አልፎ ተገኝቷል። በዋሽንግተን ዲሲ ኤሪያ በሜሪላንድ ነዋሪ የነበሩት ወይዘሮ ደንቤች የትላንትናዋን ሌሊት ያሳለፉት በእናትነት ጥበብና በባህል አክብሮት ነበረ። ለሚመጣው ታላቁ የመስቀል በዓል ቤተሰባቸውን ለማስደሰት ሲሉም ሌሊቱን በሙሉ ቅቤ ሲያነጥሩና የቤቱን ድባብ በበዓል ጠረን ሲያውዱ አድረው ነበረ። ሆኖም ያዘጋጁትን የበዓል ቅቤ ሳይቀምሱት የነገዋን ፀሐይ ሳይሞቋት ያቺ ሌሊት ለሳቸው የማትነጋ የመጨረሻዋ ሌሊት ሆና አለፈች። ንጋት ላይ የዕለት ተዕለት ተግባራቸውን ሊከውኑ በፍቅር የሚያሳድጓቸውና የሚንከባከቧቸውን ህፃናት በሞግዚትነት ሊቀበሉ አልቻሉም። የህፃናቱ ወላጆች ስልክ ሲደውሉ በወይዘሮ ደንብች ቤት በኩል ያለው ዝምታ አስፈሪ ነበረ። ስልካቸው ይጠራል፣ ግን የሚያነሳው አልነበረም። ግራ የተጋቡት ወላጆች ለልጃቸው ቲክታከር ሃና ደውለው እናትሽ ስልክ አያነሱም የሚል የጭንቀት መልእክት አስተላለፉ። ሃናም ከትልቋ ልጇ ጋር በመሆን በከፍተኛ ድንጋጤና የልብ ትርታ ወደ እናቷ ቤት ስታመራ የገጠማት እይታ የህይወቷን ትልቁን ጠባሳ ጥሎ የሚያልፍ ነበረ። ያቺ ጠንካራ እናት፣ ያቺ የቤተሰብ ምሰሶ ወደ ቤቱ መግቢያ በር አቅራቢያ መሬት ላይ ወድቀው ነፍሳቸው ከስጋቸው ተለይታ አገኘቻቸው። ያቺ ቅጽበት ለሃናም ሆነ ለቤተሰቡ ዓለም የጨለመችበት መሪር ሐዘን መርዶ የተሰማበት ቅጽበት ነበረች። በአሁኑ ሰዓት አካባቢው በከፍተኛ ድንጋጤና ሐዘን ተውጧል። የፖሊስ አባላትም ይህንን አሳዛኝ ድንገተኛ ሞት መንስኤ ለማጣራት ምርመራ ጀምረዋል። ከፕሮፔን ጋዝ እስከ ሌሎችም ለሞታቸው ጥርጣሬ የተባለ ሁሉም እየተመረመረ ነው። ለዛሀበሻ የደረሰው የቤተሰብ መረጃ እንደሚያመለክተው ወዳጅ ዘመድ ሐዘኑን ለመካፈል አርብ ከቀኑ 2 ሰዓት ጀምሮ እስከ እሁድ ኦገስት 23 ድረስ በዋሽንግተን ዲሲ የሐዘን ድንኳን ተተክሎ ለቅሶ ይቀመጣል። እኚህን የዋህ እናት በክብር ለመሸኘትም ማክሰኞ ኦገስት 25 በዲሲ ቅዱስ ሚካኤል ካቴድራል የጸሎት የፍትሃትና የሽኝት ስነ ስርዓት ይፈጸማል። የፈጣሪ ቃል ለተሰበረው የቤተሰባቸው ልብ መጽናናትን ይስጥ፣ ነፍሳቸውንም በሰላም ያሳርፍ።
አሜን አሜን አሜን። በጣም ነው እውነት ለመናገር የደነገጥኩት ይሄንን ዜና ስሰማ። ያው እናስታውሳለን ሀኒ ምጧን በቪዲዮ ቀርጻ ከለቀቀች በኋላ በጣም በከፍተኛ ሁኔታ መነጋገሪያ ሆና ነበረ። እንዴት እያማጥሽ በምን አይነት ሞራል ቪዲዮ መቅረጹን ቻልሽ በሚል እንግዲህ ሁላችንም በሚባል ደረጃ ልክ እንዳልሆነ የሰራችው ነገር ስንናገር ነበረ። ከዛ ጋርም ተያይዞ በቲክቶክም ሆነ በዩቲዩብ ምናቃት ሊያሾ የተናገረችው አንድ ነገር ነበረ። በተለይ አሁን ህይወታቸው ስላለፉት እናት እጦራቸዋለሁ ብላ ወስዳ የተለያዩ ስራዎችን እንደምታሰራቸው ተናግራ ነበረ። ለህት ልምከረሽ እናትሽን ከኩሽና አውጫቸው፣ እናትሽን ኩሽና አታስከትፊያቸው፣ ኬተሪንግ አታሰሪያቸው፣ አሳርፊያቸው፣ ወርቃቸውን ድርድር ቀሚሳቸውን ዝንጥ አድርገሽ ማሳጅ እያስደረግሽ እናቃለን። ብዙዎቹ አሜሪካ ሀገር ያሉ እናቶች ራሳችን አንፈልግም አንቀመጥም ብለው ዴክ ልጅ እንደሚጠብቁ እናቃለን። ፈልገው ነው። አንቺ ግን አደባባይ ላይ አምጥተሽ የእናት ክብር ስለ እናት ምናምን እንዳታወሪ እያሳየሽ ማለት ነው። እንደዚህ እያሳየሽ እናቴን አከብራለሁ እናቴን አከብራለሁ። ያ አሜሪካ ሀገር ውስጥ ክትፎ በቆጮና ክትፎ ታሰራችኋለሽ። ከዛ በኋላ ዩ ሶ ኪዩት ማሚ ትክ ይመጣች ጋይስ ይኸውላችሁ ልንገራችሁ፣ ልክ ናችሁ። አሜሪካ ሀገር ላይ መጥተው መስራት አለ። እናቶቻችሁ ቤተሰቦቻችሁ ወደ አሜሪካ ስትወስዱ እውነት እንነጋገር ከተባለ ሊያዋችሁ ወይንም ደግሞ የልጅ ልጅ ካላችሁ ከልጅ ልጆቻችሁ ጋር ሊያሳልፉ ነው። እውነት እንነጋገር ከተባለ እናቶቻችሁን ግን አሜሪካ ስትወስዱ ስራ ልታሰሯችሁ አይደለም። እናቶቻችን የኛ ሀበሻ እናቶች ስለማይፈልጉ ቤት መቀመጥ ስለሚጨንቃቸው ያው ብሩ ስለሚያስቡ ይሁን ችግር የለም ምናምን ይላሉ እንጂ እናንተ ከሀገራችሁ ቤተሰቦቻችሁን ወደዛ ሀገር ስታመጡ ማንም ያውቃል። ለእረፍት ቫኬሽን ብላችሁ ነው የምታመጡት። ከዛም በኋላ ኢንፍሉዌንሰር ስትሆኑ እንደዚህ ቆጮና ክትፎ እያሰራችሁ እናቴን እወዳለሁ ትላላችሁ። በሰለጠነ ሀገር ኩሽን አስቀምጣችሁ እናት ስትንቀባረር እንጂ ስትከትፍ ማየት ያሳዝናል። በሰለጠነ ሀገር ባህላችንን እያስተዋወቅን ነው። በክትፎ ነው ባልሽን የምታስተዋውቂው ማለት ነው። ብራችንን እያሯሯጥን ነው ብትይ ቀላል ጋይስ ባይሆን ወይ ደግሞ እንደ ማን ነው ስሟ እንደ ስሟን ጥሪልኝ ጋይስ፣ እንደዛች አሜሪካ እንዳለችው እንደ ሀገሬ ልጅ እንደ ራሄል ቡና እያፈሉ እንዲሸጡ አድርጊ። ክትፎ ከምታስከትፊያቸው ቡና ይሻላል። ቢያንስ ያ እናቶች ናቸው ደስ ይላቸዋል። ቡናቸውን እየጠጡ ምናምን ደስ ይላቸዋል። ያ ደስ ይላቸዋል እንጂ ኩሽና አስገብተሽ ቆጮ ክትፎ፣ የጉራጌ ክትፎ፣ የእንትን ክትፎ ምናምን እያልሽ ታትምያለሽ። በርካቶች ሊያሾን በእሷ ንግግር ደንግጠው ህይወታቸው እንዳለፈ እየተናገሩና እሷንም ተጠያቂ እያደረጉ ይገኛሉ። በአሁኑ ሰዓት ክብርን መንካት ኮንተንት አይደለም። የተከበሩ እናትን ክብር መንካት ኮንተንት አይደለም። ይሄንን አስምሩልኝ። ክብረ ነክ ስድብ፣ ቅስምን መስበር ኮንተንት አይደለም። አልታመሙ ማዘር ጤነኛ ነበሩ፣ ደህና ነበሩ። ለምን ሚዲያ ላይ ያወጣቻቸው ምናምን ሚዲያ ላይ ወጣሽ አልወጣሽ የሰውን እናት መሳደብ ትክክል ነው? እስቲ ንገሩኝ። እንደዚህ አፍ የሚከፈትባት አይነት ሰው አይደለችም። ብታይ ምን አይነት እናት እንደሆነች ሊሊ ብታይ፣ ለአካባቢው ሰው ጠቅላላ ምን አይነት እናት እንደሆነች ብታይ። እኔ እንቅልፌን አልተኛውም ስሰማ ደንግጬ በጣም ውሃ ነው የሆንኩት። እንዲህ ሰው የሚሰድባት እናት አይደለችም። የአንድ ሰው እናት አልነበረችም። ብታይ ያኒ እናት ብቻ አልነበረችም። ዛሬ ሚዲያ ላይ ወጣ እንዲቀለለች ማንም እንዲህ አላት እንጂ ምን አይነት እናት እንደሆነች ከልጆቿ አልፋ ለአካባቢ ሁሉ እናት የሆነች በጣም ጀግና የሆነች እናት፣ ስራ ብትሰራ እኮ ከልጅነቷ ያላረፈች እናት። ምክንያቱም ጀግና ናት፣ መቀመጥ አትወድም፣ መስራት የምትወድ እናት ናት። ለልጆቿ እኮ ስራ እየሰራች መኪና ምናምን የምትገዛ እናት ነበረች እኮ እቺ እናት። እዚህ ከመምጣቷን በፊት የሚያስፈልጋቸውን ነገሮች ሁሉ እያደረገችላቸው እኮ የነበረች እናት ናት። አሁን ዛሬ ላይ አፋቸውን እንዲህ ሲከፍቱባት እኛ እንኳን ወይኔ አለማወቅ አለ እንደዚህ አባብላል እንል ነበር። በጣም ውስጣችን ነበር የሚሰማን። እኔ እግዚአብሔርን ነው የምልሽ፣ የእናቴ ጓደኛ ናት፣ አሳዳጊያችን ናት፣ የሁላችንም ነው የምልሽ። አካባቢው ላይ ጠቅላላ ሰው ለእሷ ያለው አመለካከት ከትንሽ እስከ ትልቁ ከሁሉ ተመሳስላ ለሁሉ ጠብር ግፍ ብላ ትንሽ አትል ትልቅ አትል ምን አይነት እናት እንደሆነች። አንድ ነገር ምነግራችሁ እባካችሁ፣ ይሄ ነገር ለሌላ ብዙ እናቶችን እያጣን ያለ ነው። ብዙ እነዚህ በቃ የሆነ ነገር ላይ ሲገባ በተቻላችሁ መጠን ሁላችሁም በቃ ቤተሰቦቻችሁን አታሳትፉ። እዚህ ሚዲያ ላይ በቃ ራሳችሁን ችላችሁ ኑ። አንዱም እሱ ነው እንትን እያለ ያለ
የኛ ሰው የክፋቱ ጥግ መርዝ የሆነ ሰው ብዛቱ በሚሊዮን ነው። በአንድ ቀን ስህተታችሁ ነው በቃ 1000 ዓመት የሰራችሁትን የሚዘነጋው። አንድ ንግግር ዛሬ ሳት ካለቻችሁ እመኑኝ የዛሬ 5 ዓመትና 6 ዓመት የገነባችሁትን ስም ነው የሚያስወጣችሁ። በቃ እንደው ደና ነገር አድርጓል አይደል እንደዚህ አታድርጉት እንኳን የሚል ሰው የለም። መረባካችሁ ተዋት ምንድነው ይሄን ያህል የሚል እንኳን ሰው የለም። ከወለዳችሁ በኋላ ያለው ስትረስ ራሱ ስንቱ ዶክመንተሪ አታዩም እንዴ? ስንቱ እኮ ልጁን አንቆ ይደፋል እኮ ስትረስ ውስጥ በመሆን ስንቱ እናት እንደዛ አይነት ነገር ውስጥ ኮንቲኒ ይላል። ትክክለኛ የሞቱበትን መንስኤ ይፋ አልተደረገም። ዛበሻ ላይ እንደሰማነው ገና በምርመራ ሂደት ላይ ነው ያለው። በሊያሾ ምክንያት ህይወታቸው እንዳለፈ ቢናገሩም ሊያሾን በበኩሏ ምላሿን ሰጥታለች። እስቲ አብረን እንስማ። እንደዚህ ብለሽ ነበር አንቺ ነሽ እንደዚህ አታፍሩም? ግን ትንሽ አታፍሩም? የሆነ ነገር ስትሉ ምን ሲሉኝ እንደነበር ታውቃላችሁ ጋይስ? እናት ስለሌለሽ ቀንተሽ ነው ይሉኛል። የማይሉኝ ነገር የለም ጋይስ። መቤቴና እኔ ሰው አይደለም እንዴ? እኔም እኮ ለእናቴ ብትኖር ልጅ ነኝ እንዴ? ያልሆነ ነገር አላወራው እንዴ? ታዲያ ቀንተሽ ነው እና እናት ስለሌለሽ ማለት ምን ያህል ሰልፊሽ እንደሆናችሁ የምታውቁት በዚህ ነው። እናትን ማክበር፣ ለእናት መከላከል፣ ለእናት ጠበቃ መሆን እናት ስለሌለሽ ቀንተሽ ነው ትሉኛላችሁ። የሆነ ነገር ሲደርስ ደግሞ አንቺ ገፊ እየምራችሁ ነው ካላላ እናንተ ስታወሩና እናንተ ኮመንት ስትሰጡ ትክክል ሊያስትናገር ግን የሆነ መንፈስ ያወራ ነው የሚመስለው። ሸውቄስም ተሰብሮ ነበር ጋይስ። ተሳድቤ ነበር እንዴ ነው እንዴ ማለት የሆነውን እውነት አይደለም የተናገርኩት እኔ አወራሁት እውነት አይደለም ያልኩት እንዴ። እናውራ ካለንማ ገና ብዙ እናውራለን እኮ እንዴ። ዌይተር እንደታስቀጠራችሁ ሆቴል ውስጥ እንደምታሰሩም እናውራለን። እናውራ ከተባለ ተው አፋችሁን እንዳከፍቱ። እውነት ነው የተናገርኩት። እውነት ምንም ውሸት የሌለው የማንንም ስም ያላጠፋውበት እውነተኛ ነገር ስሜቴን ለእናት ያለኝን ስሜት ነው የተናገርኩት። በቃ እውነተኛ ለእናቶች የሚሰማኝን ስሜት ነውና እዚህ ሚዲያ ላይ መታችሁ ድራማ አትስሩ። እንደዚህ ብለሽ የሰውን እንቅልፍ ንሰብረሽ ምናምን አታስመስሉ። ስለናቷ በዚህ ደረጃ ስንወያይና ስንነጋገር የበለጠ ልቧን መስበር ነውና እባክሽ የሰዎችን ኮመንት የሰዎችን አስተያየት ሰዎች ስለሚሉሽ ሳይሆን ወደ ራስሽ ተመልሰሽ ከልብሽ ይቅርታ አድርጊልኝ። እኔ ስላንቺ መናገር በፈልግ ኑሮ አሁን አልነበረም የምናገረው ወይም እንደዚህ አይደለም። ሞመንቱ የሰዓቱ የነበረበት ሞመንት እንድናወራ ስላደረገኝ እንጂ ከዛ በፊት ነው ብዙ ነገር የሰማሁት ብዙ ነገር የተባልኩት። ግን ምንም አላልኩሽም። በቃ በሰዓቱ ደግሞ አንቺ መተሽ አላርፋልሽ ሰይፉ ላይ እንደዛ ስትናገሪ ስታወሪ በቃ ላይ ትክክለኛ አይነት ጨዋታ ስትጫወቺ የምናውቃቸውን ነገሮች እንድንከራከርሽና እንድንቃወምሽ አደረገን እንጂ እግዚአብሔር በሚያውቀው ጠልቼሽ ወይ መጥፎ ነገር አስቤ ምናምን አይደለም ነገርኩሽ። ግን እንዳትቀየሚ በቃ ካስቀየምኩሽ ደግሞ በኪዳነ ምሕረት ስም ይቅርታ ጠይቅሻለሁ። አንቺን ነው ለእናታችንም ቢሆን ነፍስ ይማር። በነገራችን ላይ እናትየዋ በጣም የሚያሳዝኑ እናት ናቸው። አንድ ወዳጄ ምን ብሎ ነገር ይመሰላችሁ? እኚህ እናት አይደለም እኛን ኢትዮጵያኖችን ቀርቶ ፈረንጆችን እንኳን ሲያገኙ እንደ ሀበሻ ነው አቅፈው የሚስሙት። ልጄ ብለው ነው የሚያጎርሱት። ከዚህ በፊት አንድ ፈረንጅ ምን እንዳረጓቸው ታውቂያለሽ? ሊያሉ ልጄ ብለው ቅፍ ሲያረጓት አንገታቸው ላይ ያለውን ሀብል ወርቅ ሰረቀባቸው ብለው ነገሩ። እዛው አሜሪካ ያሉ ሰዎች ናቸው የነገሩኝ። ውሸት ከሆነ መቼም ውሸት አላወራም። እና እኚህ እናት ሁሉንም የሚያቅፉ እናት ናቸው። ሁላችንንም የሚወዱን እናት ናቸው። በሰዓቱ መነጋገሪያ ርዕስ ሆኑና ተነጋገርንባቸው፣ አወራንባቸው እንጂ ጠልተናቸው እኔ እውነት እግዚአብሔር ምስክሬ ነው። ለሳቸው በመጨነቄ ምናልባት እኔ እንደናንተ ላላስብ እችላለሁ። እኔ ስለ እናቶች ያ ብዙ ጊዜ ያ እናትን ትጎዳለች ምናምን ትላላችሁ። እኔ እናቴን ሳልጠግባት የተለየው ልጅ የሰውን እናት እንዴት ትጎዳለች? እኔ እኮ እናቶቻችሁ ስታንቀባርሩ ሳይ ነው ደስ የሚለው። እናቶቻችሁ በቃ ስትንከባከቡ ሳይ የምር ነው ደስ የምትሉኝ። ብዙ መልስ መመላለስ እናቷን በሞት ለተነጠቀች እህታችን አያጽናናትም። በህመሟ ላይ ህመም ይጨምራል እንጂ እከሌነች በከሌ ንግግር ነው እንደዚህ ብሎ ነገሩን ማጋጋል ምንም ጥቅም አልባ ነው። ትክክለኛ የሞቱበትን ምክንያት ይፋ ያደርጋሉ ራሳቸው ቤተሰቦች ከሀዘን ስሜታቸው ሲረጋጉና ብዙ መላምት መስጠቱ አግባብነት የለውም ብዬ አስባለሁ። ብሎም ሰውነንና ስህተት እንሰራለን። ስህተት ስንሰራ ስህተታችንን መተቸት አግባብ ቢሆንም የግል
ግል ህይወት ላይ ገብቶ ግን እንዲነሽ እንዲያነሽ ብሎ የሰውን ህይወት ጀጅ ማድረግ ወይም ደግሞ የሰውን ህይወት ማናጋት አግባብነት የለውም። ሀሳብን በሀሳብ መመለስ ቢቻል ጥሩ ነው። ከዛ በተረፈ የግል ህይወትን መበጥበጥ በተለይ ደግሞ የብዙ ሰው ድክመት የሆነው ቤተሰብን አታክ ማድረግ ትክክለኛ ያልሆነ ነገር ነው። የሰው ህይወት ላይ ገብቶ መፈትፈቱ ምንም ጥቅም የለውምና እንደዚህ አይነት ነገር የምታደርጉ ሰዎች እባካችሁ ከድርጊታችሁ ተቆጠቡ። ለማንኛውም የእናታችንን ነፍስ ይማርልን፣ ለቤተሰቦቻቸውም መጽናናትን እመኛለሁ። ለማንኛውም ጨርሻለሁ። በቀጣይ በሌላ ቪዲዮዎች የምንገናኝ ይሆናል። ሰብስክራይብ፣ ላይክ፣ ሼር በማድረግ ለዚህ ቤት ፎንቃ ለግሱ። የመለቃቸው ቪዲዮዎች በቶሎ እንዲደርሷቸው የደወል ምልክቷን መጫን አትዘንጉ። እንድሰራባቸው የምትፈልጓቸው ቪዲዮዎች ካሉ ደግሞ የኢንስታግራም፣ የፌስቡክ እንዲሁም የቲክቶክ ገጾች የዲስክሪፕሽን ላይ ተቀምጠዋል። እነሱንም ነካ በማድረግ መላክ ይቻላል። የዛሬን አበቃው። ይመቻችሁ ባይ